አሁን እንደው ቆይ የስድስት ወር እርጉዝ በየት ሀገር ነው እንደዚህ ብሎ እግሩን አጣምሮ ፈታ ዘና ብሎ የሚቀመጠው? አቀማመጧን እያያችሁልኝ ነው እንዴት ብላ እንደተቀመጠች። እና እንግዲህ ይችን ነው እርጉዝ ናት እያሉ ሊያሳምኑ የሚሞክሩት ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረከቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። በያላችሁበት ሰላማችሁ ይብዛልኝ። ሚፍታህ ዛሬ ደግሞ የሚያስደነግጥ ነገር የሆነ ታብሌኑን አይቼ እንዴት እንደደነገጥኩኝ። በቃ በየተራ እየመጡ የኛን ልብ ስብርብር እያደረጉት ነው። ምን ይሻላል እንዴ? አረ በቃን ቻሌንጅ ጀምሩ። የምሬን ነው። በቃን ቻሌንጅ ጀምሩ። እኛ ሀይሚዬና ብሩኬ ፎቶቸው ተለጥፎ ካየን መሄዳችን አይቀርም። ምን አዲስ ነገር አለ? በተለይ በዙሪያቸው ያሉት ጓደኞቻቸው የሆነ ነገር ፖስት ሲያደርጉ ምን አዲስ ይዘው ሊመጡ ነው በማለት መሄዳችን አይቀርም። እዛ ስንሄድ ግን ምንም ከዚህ ግባ የሚባል ነገር አያወሩንም እንዴ። እኛ ተሰቃየን እኮ ወገን። ያም እየመጣ የሆነ ነገር ይላል፣ ያም እየመጣ የሆነ ምንም ነገር ተጨባጭ በሌለው ነገር በቃ አሁን ምንድን ነው ወደ አዲስ አበባ ተመለሰ። ሁሉም ነገር አብቅቶለታል። ቁጭ ብለው ተነጋግረው ተለያይተዋል ምናምን ነገር አይከብድም። በነገራችን ላይ ይህንም የሚያደርገው ያው ቤኪ ይመስለኛል፣ እንደዚህ ኤዲት የሚያደርገው የሚፍታህንም የሁሉንም ማለት ነው። እና እሱ ይመስለኛል እንደዚህ እያደረገ የሚያስደነግጠን ማለት ነው። ቢያንስ የሆነ ቀለል ብታደርጉት ምን አለበት? የምሬን ነው። በጣም ነው የሚያስደነግጠው ታብሌኑ ማለት ነው። እና እባካችሁ እንደዚህ እያደረጋችሁ ልባችንን አትሰባብሩት በተደጋጋሚ ማለት ነው። የምሬን ነው። ብዙ ሰው አሁን እኛ ስራ ነው ብለን ተቀብለን እንትን መጨረሻውን እስከናይ ድረስ እንግዲህ በትዕግስት በሶብር እየጠበቅን ነው። ሲጀምር መቼም አይለያዩም ኢንሻአላህ፣ ካላህ በታች መቼም እንደማይለያዩ ነው። ሲቀጥል ደግሞ በእንደዚህ አይነት ጉዳይ በጣም በሀይሚዬና በብሩኬ በተፈጠረው ነገር አሁን ላይ በጣም ብዙ ሰው ራሱን እየጎዳ ያለ ሰው አለ። ሰው ሀገር ላይ ሆኖ እንዴ እናንተ እዛ ጋር የ20 ደቂቃ የ30 ደቂቃ የምትለቁት ቪዲዮ አብዛኛው በሚባል ደረጃ ፌክ ነገር ነው። ፌክ ነው ሁሉም። እውነተኛ ነገር ከካሜራ ጀርባ ነው እንትናችሁ። እኛ አናቅም እሱን። እኛ ባየነው ልክ ነው እንትን የምንለው የምንፈርደው። በቃ አለ አይደለ የምናምነው የለቀቃችሁልንን ብቻ ነው። ስለዚህ የኛ ልብ መሰበር ግን ሪል ነው። አንዳንዴ የዘኑ ለኦዲየንሶቻችሁ የሚወድ ልብ እኮ መጥላትም ይችላል። ምን እየሆናችሁ ነው? ጓደኞቻቸው በዙሪያ ያሏችሁ ጓደኞቻቸው እንደዚህ እየመጣችሁ ልባችንን በተደጋጋሚ የምትሰብሩት። ቤኪ መጡ ትላንት ሲቀባጥሩ ብሎ ሄደ። ሚፍታህ ይመጣል ሌላ ነገር እንትን ብሎ ቤተሰብ ባይገባ ጥሩ ነበረ ምናምን ብለሃል ሚፍታህ። ቤተሰብ መግባቱ ጥሩ ነገር ነው። ይሄ ትልቅ ነገር እኮ ነው። በሌላ በተልካሻ ነገሮች አሁን እስከዛሬ ድረስ የሚጣሉበት ሀይሚዬና ብሩኬ ባለመግባባት፣ ባለመደማመጥ፣ የሆነ በተናደዱ ሰዓት መከባበር የሚባለው ነገር ትንሽ ይዘናጉትና እልክ ውስጥ ይገባሉና እልክ ነው እነሱን ብዙ ጊዜ ሲያነጋግራቸው የነበረው። ያ ደግሞ ወደ ራሳቸው ሲመለሱ ተነጋግረው በራሳቸው ጊዜ መታረቅ ይችላሉ። ያ ሰው ባይገባባቸውም ምንም ችግር የለውም፣ መታረቅ ይችላሉ። ይሄ ግን ከባድ ነው። ትልቅ ነገር ነው የተፈጠረው። ልጅን ያክል ነገር ነው ተፈጠረ የተባለው ማለት ነው። ይሄ ቀልድ አይደለም። ስለዚህ እናንተ ጓደኞቹ ብቻ ልትፈቱት አትችሉም። ሲጀመር ቤተሰብ መግባቱ ደግሞ እኔ ምንም ጥሩ ነው ብዬ ነው የማስበው። ይሄ ነገር ቤተሰብ ገብቶ በቃ አለ አይደለ ነገሮችን እንትን ማለቱ ማየቱ ጥሩ ነው። እንደኔ ጥሩ ነው ብዬ ነው የማስበው። እንደ ድራማውን ማስተያየት ስንሰጥ ማለት ነው። መጥፎ ነገር ነው ብዬ አላስብም። ለማንኛውም ሁላችሁም በየተራ እየመጣችሁ ባልተጨበጠ ባልተያዘ ነገር ባልተረጋገጠ ነገር እንደዚህ ነው እያላችሁ በቃ እኛ በየጊዜው በየቀኑ ምን ተፈጥሮ ይሆን እያልን የምሬን ነው። ሰው መውደድ እናንተ በጣም ከባድ ነው። በጣም እኔ ሰው መውደድ ከባድ እንደሆነ ያየሁት በሀይሚዬና በብሩኬ ነው። እንደነገርኳችሁ አብዛኛውም የኔ አይነት ስሜት ያለው ሰው ነው ጨረቃ ፋሚሊ ውስጥ ማለት ነው። ማለት በብዛት ሀይሚዬና ብሩኬን በጣም ነው የምንወዳቸው። ውስጣችን በቃ የገቡ ልጆች ናቸውና በጣም ከባድ ነውና የሆነ ነገር ክፏቸውን ምናምን ማየት አንፈልግም፣ መስማትም አንፈልግም። መጥፎ ነገር በሙሉ ከወደ እነሱ በኩል ምንም አይነት ነገር መስማት አንፈልግም።
እና እስከዛሬ ድረስ ብዙ ነገሮችን እንደዚሁ ሲያዝኑ እያዘን ሲደሰቱ እየተደሰትን እዚህ ጋር ደርሰናል ማለት ነው። እና በጣም ከባድ ነው። ሰውን በጣም ከልክ በላይ መውደድ ይከብዳል። ላይክ እንደዚህ የሆነ ነገር እንትን በሚፈጠር ሰዓት መቋቋም አትችሉም። ገባችሁ? ከባለቤቶቹ የበለጠ እኛንን እየተጎዳን ያለ ነው ብዬ ነው የማስበው። ማለት በቃ እዚህ ጋር ያለ ነው። አሁን እኔ ድሮ እንደነገርኳችሁ በፊት በጣም ሀይሚዬና ብሩኬ ተጣላን ምናምን ሲሉ በጣም ነበር የሚከፋኝ። በቃ አለቅሳለሁ፣ ደበራለሁ። በቃ ምንም የሆነ የሚያስጠላ ሙድ ውስጥ ነበር ማሳልፍ የነበረው ማለት ነው። አሁን ላይ ግን በቃ ስራ መሆኑ እየገባኝ ሲመጣ አንዳንድ ነገሮችን ስረዳ ምናምን ካለፈው ብዙ ተምሬያለሁኝ አሁን ላይ ማለት ነው። አሁን ላይ ደግሞ ኢቭን እንኳ ስራ መሆኑን እያወቅኩኝ የሆነ የሚመጡበት መንገድ ምናምን ሳይ የሆነ አለ አይደለ ውስጣችሁ እንትን የሚለው ነገር በቃ እርብሽ ይላል ውስጤ ማለት ነው። ግን ስራ መሆኑን እኮ እረዳለሁኝ። ከዛ መልሼም በኋላ ላይ ከቪዲዮን ካየሁት በኋላ ወደ መረጋጋቱ ምናምን እመጣለሁ ማለት ነው። እና በዚህ ልክ ድረስ ነው። ስለዚህ እንደኛ ደግሞ እንደዚህ ራሳቸውን የማያረጋጉ ስራ ነው ብለው ውስጣቸውን ያላሳመኑ ልጆች አሉ። በጣም በቃ በተደጋጋሚ በጣም የሚያለቅሱ ሁልጊዜ የሚያለቅሱ ቪዲዮቸውን ባዩ ቁጥር የሚያለቅሱ ምናምን አሉ። እንዴ ለነዛም ስትሉ አስቡ። ከባድ ነው እኮ ውዶቼ። እዚህ ጋር ደግሞ መወቀስ ካለባቸው ሁላቸውም ነው መወቀስ ያለባቸው። ሁላቸውም ሀይሚዬና ብሩኬ ብቻ አይደሉም። በዙሪያቸው ያሉት በሙሉ በዚህ ጉዳይ ላይ እየሸቀሉ ያሉት በሙሉ መወቀስ አለባቸው። ከተወቀስ እዚህ ጋር ብሩክ ነው ጥፋተኛ፣ እንትና ነው እንደዚህ፣ እንትና ነው እንደዚህ፣ እሱ ነው አይዲያውን ያመጣው ምናምን ምናምን። አይዲያውንም ያመጡት ራሳቸው ተሰባስበው ነው እዛው ተመካክረው። የምን አንድን ሰው ነጥሎ መውቀስ ነው? ሁላቸውም ተወቃሽ ናቸው። እዚህ ጋር ሁላቸውም ማናቸውም ይኸውላችሁ እዚህ ጋር ሁላቸውም ተስማምተው ባይሰሩ አንድ ሰው ወይም ሁለት ሰው በዙሪያቸው ያሉት ሰዎች አሁን ጓደኞቻቸውም ሆነ እነ መለኛው እነ ሀብ ሁላቸውም ይሄን ነገር በቃ ይቁም፣ እዚህ ጋር አቁሙ፣ በቃ እንደዚህ አይነት ነገር መስራት አያስፈልግም ምናምን ነገር ብለው ቢቆጧቸው አይለቁም። ይሄ ቪዲዮ እኮ ከተቀረጸ በኋላ ኤዲት ተደርጎ የሚወጣው ወጥቶ ተስተካክሎ ምናምን አይደለ ፖስት የሚደረገው። እንደዛ ሲሆን እኮ ሁላቸውም ያውቃሉ፣ ተነጋግረውበት ተመካክረውበት ያለ ነገር ስለሆነ ስራና ስራ ስለሆነ ነው በእንደዚህ አይነት መንገድ እየመጡ ያሉት። ገባችኋ? ስለዚህ እዚህ ጋር ማንም ተወቃሽ ማንም እንትን ማለት አይቻልም። ሁላቸውም ከተወቀሱ ሁላቸውም ነው መወቀስ ያለባቸው። ማናቸውም ለኦዲየንስ እያሰቡ አይደለም በዚህ ሰዓት ማለት ነው። ይስሩ እኮ አይስሩ እኮ አይደለም ግን በቃ ይሄ ተለያየች ተለያይተናል ምናምን የሚባል ወሬ በተደጋጋሚ ባትጠቀሙት የምሬን ነው። እና ደግሞ አሁን ኦዲየንሶች ምን ያክል ሀይሚዬና ብሩኬን እንደምንወድ ታውቃላችሁ። ጓደኞቹ ራሱ ማለት እነ ሚፍታህ ሁላችሁም በዙሪያቸው ያሉት እንዴት ምን ያክል እንደምንወዳቸው ታውቃላችሁ። ሀይሚዬና ብሩኬ ለእኛም በዚህ ሰዓት እያሰቡልን አይደለም። ያው በቃ ብቻ ግን ሁሉን ነገር ፈጣሪ ነው የሚያውቀውና መጨረሻውን አሳምሮት ይሄ ነገር አልፎ በሰላም እንገናኛለን ብዬ አስባለሁ። ግን በዙሪያቸው ያላችሁ ሰዎች ሀይሚዬና ብሩኬም ድጋሜ እንደዚህ ተለያየን የሚባል ነገር ባንሰማ መልካም ነው። የምን መለያየት? እንደዚህ መለያየት ቀልድ ነው እንደዚህ በቃ ብሎ ምናምን እንዴ! እኛንም ልባችንን በተደጋጋሚ አትስበሩት። የምሬን ነውና ይመቻችሁ። ጨረቃ ፋሚሊ አታስቡ፣ አትጨናነቁ እናንተ። የሚመጣውን ቪዲዮ ደግሞ የዛሬው ምን እንደሆነ አናቅም። ወያች እዩ የምትባል ልጅ ልትመጣ ትችላለች። በትናንትናው ደስ ብሏት ምናምን ሀይሚ ሄደች ምናምን እንትን ብላ ሄደች ብላ ደስ ብላ ልትመጣ ትችላለች። ወይ ደግሞ ጋሽዬ ምናምን ብቻ አላቅም፣ የሆነ ነገር ይኖራል ብዬ አስባለሁ። ሰላማችሁ ይብዛልኝ። አታስቡ፣ አትጨነቁ። መጨረሻውን እስክናይ ድረስ በትዕግስት እንጠብቅ። እስከ ገና ድረስ ቢያንስ በትዕግስት እንጠብቅና ነገሮችን እናያቸው። ሀይሚዬና ብሩኬ ኢንሻአላህ ካላ በታች መቼም አይለያዩም እና ልባችንን በተደጋጋሚ አትስበሩት። ሌላው ሚፍታህ ዛሬ እርጉዝ ናት ብሎ ተናግሯል። ይሄ እርጉዝ ናት የሚባለው ነገር እኛን ለማሳመን አሁን ከዚህ በፊት ብዙ ነገር እያለ ነበረ። ልጅቷ እርጉዝ አይደለችም እያልን በቲክታክም በሁሉ ሙድ እየያዝነው ሁሉ
ብዙ ነገር ብለናታል አይደለ? በዛ ምክንያት አሁን ያን ነገር ሁሉ ስለሚያዩ ሁላቸውም እኛን ለማሳመን ሚፍታህም ትላንት እርጉዝ ናት ብሎ ማለ። ቤካም እንደዚሁ እርጉዝ ናት ብሎ ተናገረ። ዛሬ ሚፍታህ እንደዚሁ እርጉዝ ናት ብሎ ተናገረ። ሀይሚዬና ብሩኬን በተደጋጋሚ እሷ እኮ እርጉዝ ናት፣ እሷ እኮ ደርሳለች፣ እንደዛ ምናምን እያሉ ነው የሚያወሩት። ያንን ነገር ስላልን በቃ እኛን ለማሳመን ሁሉም እየመጣ እርጉዝ ናት፣ እኔ አይቻታለሁ፣ ባይኔ እኔ እውነተኛ ነው፣ በቃ በግድ መኑ አይነት ነገር ነው። በቃ እርጉዝም ትሁን እርጉዝም አትሁን አያገባንም። ብቻ ግን ብሩኬ እንደዚህ አይነት ነገር እንደማያደርግ 100% እየመሰከርን ነው። ይሄ ነገር ቢበቃችሁና እኛን ማታለል ብታቆሙ መልካም ነው። እንግዲህ ይመቻችሁ ጨረቃ ፋሚሊ። ባይ ባይ።